ሰው ከምድር ሲሰራ የሚያልፈውን ዓለም የሚመስልባቸው አራት ነገሮች ደግሞ አሉት። እነዚህ አራት ነገሮች በሰው የእድሜ ክልል ይከለላሉ። የመጀመሪያው ነፋስ የልጅነት ዘመናችን ነው። ወደ መሰለን የምንንቀሳቀስበት ነው። ወደዚህም ወደዛም የምንሄድበት ክፉና ደጉን የማንለይበት። ሁለተኛው የጉርምስና ዘመን ነው፣ የእሳትነት ዘመን። በመጀመሪያው ዘመን ተወዳጅነታችን ይበዛል። ጧት ላይ ፀሐይን የሚጠላት የለም። ሁሉም ሰው ይፈልጋታል፣ ይሻማታል። የሰው ልጅም የመጀመሪያ እድሜው እንደ ጧት ፀሐይ ተናፋቂ ነው። ህፃናት እዚህ አካባቢ ቢረብሹ አያጠፋቸው፣ ምክንያቱም የጧት ፀሐይ ናቸው፣ ሁሉ የሚሞቃቸው። የተፈጥሮን ድንግልና የምናይባቸው ወይንም የተፈጥሮን ውበት ፍካት የምናይባቸው ናቸው ህፃናት። እና ያም የወለደውም ያልወለደውም ህፃናትን ይናጠቃሉ አቅፈው ለመሳም። ህፃናት ተወዳጅ ናቸው። እኛም ለእግዚአብሔር ህፃናት ስንሆን ለዘላለም ተወዳጅ እንሆናለን። እግዚአብሔር ለዚህ ያብቃን። የእሳትነት ዘመን፣ የህፃንነት ዘመን፣ የንፋስነት ዘመን ይህንን ይመስላል። የጠዋት ፀሐይ ነው። ሁለተኛው የሰው ልጆች ዘመን፣ የሰው ልጅ ሁለተኛው ዘመን የእሳትነት ዘመን ነው። የእሳትነት ዘመን ደግሞ ጠራራ ፀሐይ ይባላል። በፀሐይ ስንወስነው ጠራራ ፀሐይ የሚያቃጥል ሰው ሁሉ ጥላ ፈልጎ የሚጠለልበት ነው። የወጣትነት ዘመንም በሰፈር ውስጥ
ሲያድግ ያሳደጉት እናቶቹ ሲጎረመስ ልጁን ዓይንህን ላፈር የሚሉበት ወቅት ነው። ጉርምስና ወይንም የእሳትነት ዘመን ምንም ልባም እንሆናለን። ልባችን ተራራ ያክላል። ያው መቼም በሽታ ሲይዘን ስንታመም ወይ ሲርበን የህብረተሰቡ ጥገኛ መሆናችን ባይቀርም የምንበላው ምግብ ሁሉ ወደ ጡንቻችን የሚወጥበት ዘመን ነው። ይሄ ቲኔጀርስ የሚሉት ፈረንጆቹ። በዛ የእሳትነት ዘመን ውስጥ ሰው ሁሉ ይሄ ጎረምሳ መጣ ይጮሃል፣ የሚቦርቅ ልጅ፣ ሰፈር ውስጥ በግሩፕ የሚሰበሰቡ ጎረምሶች። ይህንን ህይወት አልፋችሁታል አይደል? የሚያልፉት እህቶቻችሁ እናንተን መፍራት የሚጀምሩበት ዘመን የእሳትነት ዘመን በሰው ልጅ ህይወት ውስጥ አስፈሪ ነው። ሴት ጋርም ሲሆን የእሳትነት ዘመን አስፈሪ ነው። እንደ ወንድ በጉርምስና ወይንም ደረት ነፍተው በመጮህ አይታለፍ እንጂ እንደው ልታይ የምትልበትም ዘመን ነው ለሴት ሰው ብለን ስንጠራ ማለት ነው። እየሰማችሁ ነው አይደል? ይሄ ሁለተኛው ስነ ተፈጥሯችን ዘመን ነው። የማንወደድበትና የማንፈለግበት እንደ ልባችን የምንናገርበት ነገር ግን ማስተዋል የሌለበት የእሳትነት ዘመናችን። ሶስተኛው ዘመን ደግሞ የውሃነት ዘመን ነው። ቀዝቀዝ ይላል። ይሄ የወጣትነት ዘመን ሲያል ማሰብ ይጀምራል። ሰው ወደ መኖር ይጓዛል ማለት ነው። ሌላ ጊዜ ጥገኛ የተጋገረውን ይበላል፣ መሶብ ገልብጦ ይበላል። ምናልባት ሳህን ሁሉ በካልቾ ሊማታ ይችላል። በእሳትነት ዘመን ውስጥ የሚጠላው ለዚህ ነው። እናት ልጅ ወደ ቤት ሲገባ ልጇ ነው፣ ትወደዋለች። ግን ተረት የሚተረትበት ወቅት ነው። ለአመሳት ወለደች እንዳትልሰው ፈጃት እንዳትተወው ምንድን ነው የሚባለው? ልጇ ሆነባት ይባላል። ይሄ ለጎረምሳ ልጅ የተሰጠ ተረት ነው። እግዚአብሔር ከጉርምስና ይሰውረን። እድሜውን አይደለም የምላችሁ ስሜቱን ነው። የምናስቸግርበት ዘመን የማንንም ምክር አንሰማም፣ ለሽማግሌዎች ወንበር አንለቅም ምናምን። በቃ አዲስ አበባ ላይ አይታችሁ ከሆነ ታክሲም ላይ ባስም ላይ ሽማግሌዎች ገመዱን ይዘው ተንጠልጥለው እየተንገዳገዱ ያ20 18 ዓመት ጎረምሳ ይስቅባቸዋል። እና ወጣት የሚጠላበት ዘመን ይሆናል። ኃይል ሆኖ የሚፈለግበት ዘመን ቢሆንም እሳትነቱ የሚፋጅበት ዘመን፣ ለመጠጋት የሚያስፈራበት ዘመን ይሆናል። ከዚያም በኋላ ሶስተኛው ዘመን ቀዝቀዝ የሚልበት ዘመን ነው። ወደ ፀሐይ ወስደን በፀሐይ ስንመስለው የሰርክ ወቅት ነው። 6 ሰዓት ላይ የሸሸናትን ፀሐይ ወደ 10 ሰዓት ላይ ደግሞ እንናፍቃታለን። ምክንያቱም በቃ ቀዝቃዛ ናት፣ ብንሄድባት አታቃጥልም። ጥላ ስርን ብንቆም ሙቀቷ በአግባቡ ይመጣል፣ ገና ለብርድ አታጋልጠንም። ስለዚህ ያ ሰው የሚያስፈልግበት ሰዓት ነው። የሰርክ ሰዓት ፀሐይ ያቃጥለኛል ብለን ስራ እናቆምም፣ የምንንቀሳቀስበት ሰዓት ነው። ወሳኙ የስራ ሰዓት ነው። ማንኛውም ሰው በሙቀት ዓለም ውስጥ የሚኖር ሰው ወይንም በየትኛውም ቦታ የሚኖር ሰው እስከ 7 ሰዓት 6 ሰዓት ያለው ፀሐይ በጣም ያቃጥላል። ጉርምስና ያቃጥላል፣ እሳትነት ያቃጥላል። ከዛ ቀጥሎ ግን በስራ ታታሪነት የምንሯሯጥበት ሰዓት ነው። ከስራ ተመልሰን አረፍ ብለን ወደ ስራ ገብተን ተግተን የምንሰራበት ሰዓት ነው። የጉልምስና ዘመንን የጎልማሳነት ዘመንን እጅግ በህይወት ውስጥ አስፈላጊ የጥንካሬ ዘመን ነው። ሰው አስተውሎ ከተጓዘበት ማለት ነው። እነዚህ ሁለት ዘመኖች ናቸው ወሳኝ ዘመኖች፣ የእሳትነት ዘመንና የውሃነት ዘመን። የመጨረሻው የሰው ዘመን በምድር ላይ የአፈርነት ዘመን ነው። ፀሐይ ቁልቁል ዘቅዝቃ የመጨረሻ እግሮቿን የምትሰበስብበት ወቅት ነው። ሰውም ይህንን ዓለም ለመሰናበት ሁለንተናውን ጨርሶ ሰብሰብ ብሎ የሚቀመጥበት ሰዓት። ኦ አዳም መሬት አንተ ወተገብ ውስጥ መሬት። መቼም ይህችን ተረት የማያውቃት እያንዳንዱ ድራማ የሚሰራ አርቲስት ሁሉ ግዕዝ ጠቀሰ ከተባለ አዳም መሬት ነውና ወደ መሬት ነው። ቄስ ሆኖ የሚሰራ አርቲስት ሁሉ ኦ አዳም መሬት አንተ ወተገብ ውስጥ መሬት፣ አዳም ሆይ አፈር ነህና ወደ አፈር ትመለሳለህ። ይሄ እንግዲህ የሰው የመጨረሻ ውሳኔ ነው። በምድር ላይ ያለውን ኮንትራት የሚጨርስበት ነው። እንግዲህ ይሄኛው ዘመን ሳይመጣ ነው በጉብዝና ወራት ፈጣሪን አስብ ያለው ሰባኪው ጠቢቡ ሰለሞን። በእድሜ ደረጃ አስልተን የሰው ልጅ ህልውና ስንናገር በሁለቱ የጉብዝና ወራት አለ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ጉብዝና በተለያየ መንገድ ይለካል። አሁን እንዳልኳችሁ የኃይለኝነት ዘመናችንና ጠንከር ብለን ጎልምሰን የምንደመጥበት ዘመናችን ነው በእድሜ ደረጃ። በሁለተኛ ደረጃ ጉብዝና ሲሰላ የእርግና ዘመንን ጉብዝና ይሆናል። አድማጭ ላለው ሰው በመጀመሪያ በእድሜ ደረጃ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። አርጅተህ ምርኩዝ ሳትፈልግ በፊት በሁለት እግር ቆመ እያለ ኃይሌ ብርታቴ ጉልበቴ እግዚአብሔር ነው በል ማለት ነው። በሁለተኛ ደረጃ በጉብዝና ወራት ፈጣሪን አስብ። በሽምግልና ዘመንህ
የተጣላውን ስታስታርቅ፣ በንግግር ሞገስ እንዲኖር እርጅናን ሽበትህን በእግዚአብሔር ቤት ጨርሰው ነው። በሶስተኛ ደረጃ በጉብዝና ወራት ፈጣሪን አስብ፣ በገንዘብህ እግዚአብሔርን አገልግለው። በአራተኛ ደረጃ በጉብዝና ወራት ፈጣሪን አስብ ማለት የሰው ልጅ የተለያየ ጸጋ አለው ብያቸዋለሁ። እግዚአብሔር የሚጠቀምበት ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ነው። የመጨረሻው በእውቀቱ ነው። የተማረ በእውቀቱ፣ ባለጸጋ በሀብቱ፣ አረጋዊ በሽበቱ፣ ወጣትና ጎልማሳ በጉልበቱ ወይንም በጥንካሬያቸው በኃይላቸው እግዚአብሔርን ያመስግኑ ነው። ይህንን ነገር የተናገረው ሰባኪው ጠቢቡ ሰሎሞን ነው። ሰሎሞን መኖርን እንዴት እንደሚገባ ከመኖር አልፎ ሌሎች እንዲኖሩ የተናገረ ሰው ነው። የሕይወትን ልምድ ከራሱ ቆርሶ በምድር ላይ ያለው ሁሉ ሰው እግዚአብሔርን ካልተደገፈ ከንቱ ነው ይላል። ሰባኪው ከንቱ ነው ይላል። ይህን ካለ በኋላ ፈጣሪን አስብ፣ ሰማይና ምድር ከዋክብት ሳይጨልሙ የኑሮ ሌሊት በዛው ሳይጠልቅ የኑሮ ፀሐይ ሳትጠልቅ ማለት ነው፣ ተስፋ ሳትቆርጥ እግሮች ሳይሰበሰቡ በእኛ ጊዜ ቀረ የሚል የትዝታ ተናጋሪ እንዳትሆን ባለህበት ዘመን አገልግል። የሚያገለግል ትውልድ ተካ። ባለህበት ዘመን ቅን ሁን፣ ቅን ሕዝብ ፍጠር፣ ውለድ። ባለሽበት ዘመን ውስጥ ታማኝ ሁኚ፣ ልጆችሽን ታማኝ አድርገሽ አሳድጊያቸው። በጉብዝና ወራት ፈጣሪን አስብ። ክርስቲያን በእያንዳንዱ የሕይወት እርምጃዎች ራሱን የሚለካ መሆን አለበት። የደም ግፊት ያለባቸው ሰዎች ታውቃላችሁ አይደል? ሁል ጊዜ ይለካሉ። የደም ግፊት መጠናቸውን ይለካሉ። ከተለኩ በኋላ ይሄ ምንድነው ኖርማል ደረጃ አለ 120/80 የሚባል እና ከፍና ዝቅ እያለ የሚያስቸግራቸው ከሆነ ቡና፣ ኮካ የመሳሰሉ ነገሮች በፍጥነት የሚያፋጥኑ ነገሮችን እንዳትጠጣ። በቃ አሁን በጣም ወጥቷል ወደ ላይ ተብሎ ይነገራል። አይ አሁን አይደለም ወርዷል፣ እንዲህ ሆኗል፣ አይደለም ጥሩ ነው እየተለካ ካልተጓጠ ድንገት ጸጥ ሊል ይችላል በመንገድ ላይ ያለ። በመንፈሳዊ ሕይወትም እንደዚህ ነው። ድንገት የሆነ ቦታ ላይ ከእግዚአብሔር ጋር የሚያቆራርጠን የኃጢአት ደረጃ ላይ ልናድግ እንችላለን። ኃጢአት በራሱ ማይረግ አለው። ከፍ እያለ ሲሄድ ሰው ፍጹም ከመንፈስ ቅዱስ ጋር ሲጣላ መንፈስ ቅዱስን የሰደበ ምንድን ነው የሚለው? ስርየት የለውም ይላል። ከዚህ ሰው መዳን የኃጢአት ደረጃችንን እያጣጣም ነው። ከእግዚአብሔር የተጣላንበት ዘመን ብዙ እኮ ነው። እኛ ሰዎች እግዚአብሔር ገመናችንን ይሸፍኖልን በልብስ ተከልለን ባንሰበሰብ ኃጢአት ለኃጢአት ብንተያይ ማንም እዚህ አይቆምም ነበር። መዝሙር 129 ላይ እመሰ አንተ እግዚኦ ኃጢአተኑ ትታቀብ ይላል። እመሰ አንተ ኃጢአተኑ ትታቀብ እግዚኦ ምኑ ይቀውም። አቤቱ አንተ ኃጢአትን ብትጠባበቅ ማን ይቆማል ከፊትህ ይላል። እግዚአብሔር ገመናችንን ሸፍኖ እንድንቆም ፈቀደ እንጂ የንጽህናችን ጉዳይማ በእግዚአብሔር ፊት አያቆመን። ምክንያቱም በእያንዳንዱ ጉዟችን ውስጥ ሁላችንም የተጠያቂነት ደረጃ አለ። ከአገልጋዮቹ እስከ ተገልጋዮቹ ድረስ ከራሳችን ይልቅ የሰው ይታየናል እንጂ የየራሳችንን ብንፈትሸው ወንፊት ሆነናል። ስለዚህ ያለ ጠቢቡ ሰሎሞን አሁን ባለህበት ጉብዝና የምትሰራው ኃጢአት የጀብደኝነት ስሜት እየጫነብን መንፈሳዊ ጸጋን እንዳታጣ በጉብዝና ወራት ፈጣሪን አስብ። ይሄ ነው ከክርስቲያን የሚጠበቀው። እግዚአብሔር ሲሰጥን በእኛ ደረጃ ሊያየን ፈልገው እኮ ነው። ብዙ ነገር እናውቃለን። ለሶስተኛ ጊዜ ነው እዚህ ዱባይ የመጣሁት ሻርጃ ማርያም። የመጀመሪያ ጊዜ ስመጣ ማገኛቸውን ወንድሞቼን በሁለተኛው ጊዜ አላገኛቸው። የመጀመሪያ ጊዜ ዲያቆናት ሆኖ መቅደስ ውስጥ ውር ሲሉ ያየኋቸው ልጆች አሁን የሉ። ለምንድን ነው ሲባል ትንሽ ቢዚ ሆነ፣ አልተመቸውም። ለካ እግዚአብሔር ሊጠቀምብህ ስራ ፈት ማድረግ አለበት። እንዳንተ እግዚአብሔር ስራ የሚሰጠን እኮ ጊዜ አበጅተን እንድናገለግለው። ግልጽ ነው አይደል? በቃ መተን ደጅ ስንጠና ስናለቅስ ስቸገር እኔን ያናገራችሁን ብዙ ሰዎች አላችሁ። ምናልባት መምህር መጣ ሲባል ዝማሬ መጣ ሲባል መጣችኋል። እግዚአብሔር እንዲህ አይፈልግም። መንፈሳዊነት ወረት አይደለም። ሁልጊዜ ካልጠራ ነው አጠገባችን ባለው ገንዘብ እየተካ ነው ከሆነ እግዚአብሔር ይታዘበናል። ምክንያቱም የምንጨነቅበት ዘመን መምጣቱ አይቀርም። የትኛውም ኃይለኛው ይዋረዳል፣ ጉልበታሙ አቅሙ ያንሳል፣ ባለስልጣኑም ከስልጣን ይወርዳል፣ ግርማ ሞገስ ያለው ድምፅ ይቀጥናል። ሁሉ ሰው መፈራትን ለብሶ የነበረው አስፈሪው ሰው ፈሪ ይሆናል። ማንም ሰው በጊዜ የተገደበ ኃይልና ጉልበት ጸጋ ነው። ስለዚህ በማይቋረጥ ጸጋ ለመኖር መንፈሳዊ ሰብዕናችንን ማሳደግ አለብን። ትላንትና የነበረው ትልቅ ሲመሽ ይዋረዳል። የማያልፍ ነገር የለም። የሰፈር ጀግኖቻችሁን ታስታውሷቸዋላችሁ? የሰፈር ጉልቤ የሚባሉት ማንንም የማይፈሩ ልባም ሰዎች። ምናልባት ወባ ይዞት ብርድ ይዞት ነው በዛው በቃ ጸጥ የሚለው። ዳዊት እስኪያድግ ጎልያድ ሁል ጊዜ ጀግና
ጉልበተኛው በጉልበታምነቱ ቆይቷል። እናንተስ አገር ቤት እያላችሁ ታሪካችሁን አስቡት እስቲ። ለአንድ ሳምንት እኮ ጀግና ሆናችሁ ነበር። ከዛም በኋላ ትንሽ ጉልበተኛ ሲነሳ ወይ አዋርዳችሁ ይሆናል መንገድ እንዲህ ነው። ዓለም ይሄንን ትመስላለች። ለዘላለም ሰው ከብሮ የሚኖረው ራሱን ከእግዚአብሔር እጅ በታች ሲያዋርድ ብቻ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ከኃይለኛው ከማን በታች ወገኖች? የመጨረሻው ኃይለኛ እግዚአብሔር፣ የመጨረሻው ታላቅ እግዚአብሔር፣ ኃይለኞችን የሚያንበረክክ ባለጸጎችን ባዶ እጃቸውን የሚሰድ ድንግል ማርያም በጸሎቷ ቅድሞ ወንጌል ላይ ሰምታችኋል አይደል? ኃይለኞችን ያንበረክካል፣ በልባቸው ሐሳብ የሚቆሩ ትዕቢተኞችን ይበታትናል፣ ብርቱዎችን ያዋርዳል ከዙፋናቸው። ማን ነው ይሄንን ያደረገው? ከኔ ጋር ናችሁ? ማን ነው ይሄንን የሚያደርገው? እግዚአብሔር ነው። ብርቱዎችን ከዙፋናቸው አዋርዷቸዋል፣ ባለጸጎችን ባዷቸው አለኝ ብሎ የሚመኩበትን የሀብት ክምር ገለባ አድርጎ ብን እንደ ጢስ አብንኖባቸዋል። የተራቡትን ግን ከቸርነቱ ምን አድርጓቸዋል? ክርስቲያን ሁሌ ረሃብተኛ ሆናል። የእግዚአብሔርን ፍቅር የሚራ የእግዚአብሔርን ቸርነት የሚራ ቸርነቱን ቀምሶ የሚያሳይ ታይምሩ ከመሄድ እግዚአብሔር መጽሐፍ እንደዚህ ነው የሚለው። እግዚአብሔር ቸር እንደሆነ ቅመሱና እዩ። ስለዚህ ባለን ደረጃ እግዚአብሔርን ልናስበ። አሁን እኮ ጎበዞች ነን። ቢያንስ አንድ ሀገር ቀይረን መስራት ጀምረናል። ወረቀት ያለንም ወረቀት የሌለንም ሮጠን ተደብቀን የምንሰራው በአደባባይ የምንሰራው ቢያንስ ሀገራችን ውስጥ ሲገጥመን ከነበረው ችግር አንድ እርምጃ ተራምደናል። እግዚአብሔር ይመስገን። የነገውን ነገራችንን እንዲያስብ ዛሬ ባለን ወዝ ለእግዚአብሔር እንንበርከክለት። ለስጋው ደግሞ የምንተጋ ለእርቅና ለፍቅር የምንሮጥ ካልሆንን አገልግሎታችን ሁሉ ዝም ብለን ፍሬም አበጅተንለት ጥሩ ተደርጎ እንደተሰራ ፎቶግራፍ ነው የሚሆነው። በቃ ሁል ጊዜ መስታወት ሆነን ነው የምንቀረው፣ የተወለወለ መስታወት። እንዲህ አይደለም ክርስቲያን ራሱን አሻግሮ የሚያይ። መስታወቱ ስትወለውሉ ራሳችሁን ተመልከቱ፣ ከውስጥ ያለው ማንነታችሁ። ከዛ ራሳችሁንም ወሩ። ዝማሬው መስታወት ነው። ዘምረነው አሳምረነው የምንወርደው አይደለም፣ ራሳችንን አሻግረን የምናይበት ነው። ከመስታወቱ ጀርባ ያለው ምስል ካልጠራ መስታወት ቢወለወል ዋጋ የለውም። ግልጽ ነው አይደል የምናገረው? በቃ ስለዚህ የምንዘምረው መዝሙር ውስጣችንን ካላጠራን፣ የምንሰብከው ወንጌል ካላስተካከለን፣ መንፈሳዊነታችን የታይታ ብቻ ከሆነ እግዚአብሔርን አናገኘውም። ጠቢቡ ሰለሞን እግዚአብሔር በወረት አይመለክም፣ ደስ አያሰኙም የምትላቸው ቀኖች ይመጣል። ፀሐይና ጨረቃ ከዋክብት ይረግፋሉ፣ ይጨልማሉ፣ ሐመልማላት ይረግፋሉ ይላል። በአደባባይ የሚሰማው የወፎች ድምፅ ራሱ ድንገት ይቋረጣል። ያኔ ፈጣሪን አስብ። ያ ቀን ሳይመጣ ወፎቹ ሲቀሰቅሱሽ ተነስተሽ ጸልይ፣ ዘምሪ፣ እግዚአብሔርን አመስግኝ። እግዚአብሔር እንድናመሰግነው በፈቀደልን የተአምር ደረጃ ከኛ ጋር ይሆናል። ስለዚህ መንፈሳዊነት ራስን ለእግዚአብሔር መስጠት ነው። ዛሬ በተነበበው ወንጌል ውስጥ ቆማ ነፍሴ እግዚአብሔርን ታላቅ ታደርገዋለች ያለች እመቤታችን 15 ዓመቷ ነው በእድሜ ደረጃ ማለት። ለሴት ልጅ ሴት ወደ እሳትነት ዓለም የምትመጣበት የእድሜ ደረጃ መነሻዋ የሴቶች እድሜ ይፈጥናል። ግልጽ ነው አይደል የምናገረው? ልክ ስለዚህ የጉብዝና ወራት ነው ለእመቤታችን። ፍጹም ጎበዝ ያለችበት ሰዓት ነው። እንግዲህ በሴቶች ውስጥ ምክወለ ደናግል የደናግል መመኪያቸው የተባለች የፍጥረት ሁሉ እመቤት ገና በ15 ዓመቷ ወደ ማይጸና ቃል ገብቶ ነበር። የፈጠራት እግዚአብሔር መርጧት ነበር። ምክንያቱም ጉብዝናዋ ለእግዚአብሔር ፍጹም የተገዛ ሰብዕና የያዘች ነበረች። በመርገም ውስጥ በሚስተቃየው ዓለም ውስጥ መላእክት እያነጋገሩ ያሳደጓት እመቤት ነበረች። ስለዚህ ቆማ በዚያ ሰዓት ምን አለች? ነፍሴ እግዚአብሔርን ታከብረዋለች። እኔና እናንተ እህቶቻችን ይሄን ልትሉ ያስፈልጋል። ወንድሞችም በጉብዝናቸው ወራት ዛሬ በቃ ሐዋርያው ቅዱስ ጳውሎስ ይህን ሲያጠነክረው በተወደደ ሰዓት ሰማሁህ በመዳንም ቀን ጠራሁህ ይላል። እንግዲህ እነሆ የተወደደ ሰዓት አሁን ነው ለእናንተ። የዛሬ ሳምንት ላይ መቻችሁ ይችላል ከዚህ መምጣት። ይህን ታውቃላችሁ። ምናልባትም ከዚህ በኋላ ላንመጣ ሁሉ እንደምንችል ታውቃላችሁ። ቤተ ክርስቲያን ሁል ጊዜ አልቀርም ተብሎ የሚመላለሱበት አይደለም። ብዙ የምናገኛቸው ወንድሞች አሉ። ወጣ ስንል እናገኛቸዋለን። የኛ ሀገራችንን ሰዎች ሰላም ብለን እኛ አገልጋዮችንን ቤተክርስቲያን መተን ነው ትመጣላችሁ ሻርጃ ማርያም ግዴታችን ነው። አገልግሎት ስለሆነ አናርፍም፣ እንናገራለን። ምን ይመቻል ብለን አይመችም። አንዳንዴ ብቅ እላለሁ። እንዴት ሰው አንዳንዴ ብቅ ይላል? የነፍስ ጉዳይ ነው። ማንም ከፓስፖርታችን በላይ እዚህ ነው ታሪካችን ያለው። ግልጽ ነው አይደል የምናገረው? ይሄ ቤት እውሩ አይኑ የበራበት ቤት ነው። በቃሬዛ የመጣው ሰው ተነስቶ የሄደበት ወቅት ነው። ደካሞች የበረቱበት ቤት ውስጥ ጎበዞች መግባት ሲፈሩ ያሳዝናል።
ደካሞችን በሚያበረታ ቤት ውስጥ ጎበዞች ኃይል መጨመር ሲገባቸው፣ ጉልበት መጨመር ሲገባቸው አንዲት መኪና አዲስ ሞዴል ነኝ ብላ ያለ ነዳጅ ብቻዋን አትሄድም። ግልጽ ነው አይደል የምናገረው? አዲስ ሞዴል ስለሆነች 2010 ሞዴል እንዲህ አይነት ደረጃ አሜሪካን ሰራቻት ጃፓንን ሰራቻት መኪና ወይ ነዳጅ ወይ የሆነ ነገር ያስፈልጋታል። ሳትጠጣ አትንቀሳቀስ። የሰው ልጅን በህይወቱ በነፍሱ እንደዚህ ነው። በረታው ጎበስኩ ብሎ ያለ እግዚአብሔር ቃል መኖር አትችልም። የትም ሆነን ብንበረታ ብንጠነክር ከፈጠረን አንበልጥም። በሰሬው እጅ ያለን ሸክላዎች ማለት እኛ ነን። ስለዚህ እግዚአብሔር ማስተዋልና ጥበብን ይሄንን ደረጃ የሰጠን እንድንለወጥበት ነው። ለእግዚአብሔር ካልተንበረከከ ጉልበት ደካማ። ምክንያቱም ኃይለኞች ሁሉ ከእግዚአብሔር እጅ በታች ራሳቸውን ያዋርዱ ዘንድ መጽሐፍ ያዛል። የመዳን ቀን አሁን ነው ወገኖች። ንስሐ የምንገባበት ቀን አሁን ነው። ጸበል ብቻ የምንሻማበት ቀን አይደለም። ስጋው ደግሞ የምንቀበልበት ቀን ነው አሁን። ወደ ሰማይ የምንሄድበት ቀን አሁን ነው። መጥተናል። ሰርተን ቤት ሰርተን እንዲህ ብለን ለመኖር አቅደናል። በነፍስ ለመስራት አቅደን እናውቃል አናውቅም። ለእግዚአብሔር ተሰብረናል አልተሰበርንም። ከዝማሬው ጀርባ ብዙ ዘፈኖች አሉ። እኛ ከአገልግሎታችን ጀርባ ብዙ ነቀፌታ አለ ማለት ብዙ የሚነቀፍ ጉዳይ አለ። ራሳችንን እንመርምር። በሃይማኖት ብትኖሩ ራሳችሁን ምን አድርጉ ነው ያለው? መርምሩ። ሰው ራሱን መመርመር አለበት። ጠግበን እናውቃለን አናውቅም። በጉድለት ውስጥ ነው ያለን። ትልልቅ የተባሉ ጀግኖች እንኳን ይሄኛውን ከያዙ በኋላ ቀጥሎ ይሄንን ሊያዙ ይላሉ እንጂ በፍጹም ጠግበው አያውቁም። ጠገብክ ያለ ናቡከደነፆር እንኳን እንደገና ረሃብተኛ ነው አይደል? እንደዚህ ነው የሚለው ትንቢተ ዳንኤል ላይ። ዓለምን እንደ ገል ቀጥቅጦ እንደ ሰም አቅልጦ ገዝቶ ነበር። ከ127 ሀገሮች በላይ በሱ ፊርማ ይንቀሳቀሱ ነበር። በወቅቱ አሉ ተብሎ የሚጠራው የዓለም ክፍል የገዛ ጀግና ነበር። ለሁሉ ደብዳቤ ይጽፋል፣ ግብር ይገበርለት ነበር። አንድ ቀን ባለበት ትልቅ ሰገነት ላይ በቤተ መንግስቱ አፋፍ ቆሞ ግራና ቀኝ አየ። ሁሉም ከእግሩ በታች የሆነ መሰለው። እቺ በጉልበቴ ብዛት በኃይሌ ብርታት የገዛኋት ባቢሎን አይደለች? ከኔ በላይ ማን አለ? ማንም የለም። እኔ ገዢዋም ፈጣሪዋም ነኝ አለ። መቼ እንደተቆረቆረች የማያውቃትን ከተማ እኔ ፈጠርኳት አለ። እንደ ዲያብሎስ ፈጠርኳት አለ። ወዲያውኑ ራእይ መጣ። ህልም አየ። ወዲያውኑ ህልም ያየው ራእዩ ላይ 7 ዓመት ሙሉ እንደሚገለል ታየ። ግልጽ ነው አይደል የምናገር? ጸጉር አብቅሎ ነው የኖረው። መጽሐፍ ቅዱስ ነው የሚለው 7 ዓመት ሙሉ ጸጉር አበቀለ። ጸጉር ጅራት እስኪያወጣ ድረስ። ንጉሱ ጫካ ገባ። እንስሳ ሆነ፣ አውሬ ሆኖ ማለት ነው። በጣም ደነገጠ። ምን በድዬ ነው አለ። ወደ ልቡ ተመለሰ ይላል። እግዚአብሔርን አስቀይሜው የሰጠኝን ስልጣን መጠቀም ስላልቻለ እሱ ፈጠረ ስላላልኩኝ እኔ ፈጠርኩ ስላልኩ ተዋረድኳል። ከዛ መለሰና አሳየው። ይሄን እድል ይስጠን እግዚአብሔር ላይ። ከስንት ከሚሊዮን አንድ ሰው ነው ይሄን እድል የሚያገኘው። ከወደቀ ወደቀ። አግኝቶ ያጣ መልሶ ማግኘት ይከብደዋል። ግልጽ ነው አይደል የምናገረው? መልሶ ማግኘት ይከብደዋል። አግኝቶ ማጣትን የሚያል ክፋት የለም። ለዚህ ነው ጠቢቡ ሰለሞን አግኝቶ ያጣ እንዳትሆን እንዳገኘህ አስብበት፣ እንዳገኘህ ስራበት፣ እንዳገኘህ ተጠቀምበት። እስቲ እዚህ ሀገር 10-12 ዓመት የተቀመጣችሁ ሰዎች አላችሁ። ስለ ገንዘብ እናወራ። ከኋላችሁ የመጡ ሰዎች በ5 እና በ6 ዓመት ታትረው ሮጠው ደክመው እላይታች ሮጠው ትንሽ ሰርተው ትንሽ ተንቀሳቅሰው ይዘዋል። እናንተ በ12 ዓመት ታሪክ ውስጥ የሺሻ ቤት ደንበኛ ሆናችሁ ቀርታችኋል። እግዚአብሔር ሰጥቷችሁ እኮ ነበረ፣ ግን አልተጠቀማችሁበት። እግዚአብሔር ይጠየቃል እንዴ? በዚህ ንገሩኝ እስቲ። ይጠየቃል እግዚአብሔር? በውድቀታችን እግዚአብሔር አይጠየቅም። በማግኘታችን ያላመሰገንነውን እግዚአብሔር በውድቀታችን አንጠየቀው ወገኖች። እንዳያልፍብን ነው። አሁን ይሄን ነገር ስናገር ቁስላችሁ እየተነካ ያለ እንዳይሰማችሁ። አልመሸም። ከዚህ በኋላ ትችላላችሁ። ለእግዚአብሔር ተሰበሩ፣ ስራችሁን በአግባቡ ስሩ፣ በፍቅር ኑሩ። እንዴት ሰዎች በባዕድ ሀገር ተኮራርፈው ይኖራሉ? እዚህ እርስ በራስ ቂም ተያይዛችሁ እኮ ቁጭ አንደኛውን እያሽማቅ ስንዘምር ለብሰን አንደኛችን ላይ ያሽማቅ። የእግዚአብሔር ጸጋ በክርስቲያኖች ላይ የሚፈሰው በፍቅር ሲመ ከኔ ጋር ናቸው አይደል? እህቶቻችን ነው ማለት ነው። የእግዚአብሔር ጸጋ በእኛ ላይ የሚፈሰው በፍቅር ስንኖር፣ በስምምነት ስንኖር፣ በአንድነት ስንኖር፣ ተስማምተው ተፋቅረው ተዋደው ካልኖሩ የእግዚአብሔር ሰዎች የእግዚአብሔር ጸጋ አይፈስም በእነሱ። ስለዚህ የእግዚአብሔርን ጸጋ በአግባቡ ማግኘት እንድንችል በፍቅርና በስምምነት በህብረት ልንኖር ያስፈልጋል። ይሄንን አትርሱ። በጉብዝና ወራት ፈጣሪን አስብ፣ ታረቅ፣ ከተጣላሻት ጋር ታረቅ። ወንጌል ሰምተናል፣ ዘምረናል፣ እልል አይቀበለውም እግዚአብሔር ካልተስማማንበት። ነዳጅ ሙሉ አዲሷ ሞዴል መኪና ነዳጅ እንደሚያስፈልጋት ለመሄድ ለመሞከር
አዲሱ ትውልድ፣ አዲሱ ጉልበተኛ፣ አዲሱ ጠንካራ፣ አዲሱ ሀብታም፣ አዲሱ ሽማግሌ አረጋዊ ማለት ነው ራሱን በመንፈሳዊ ቃል መሙላት አለበት። ካለበለዛ እርጅና ዋጋ የለውም። ካለበለዛ ጉርምስና ዋጋ የለውም። ድካም ነው የሚሆነው። እሳቱ ውሃ ሲያርፍበት ይጠፋል፣ አመድ ይሆናል፣ ከሰል ይሆናል። ስለዚህ እግዚአብሔር በእሳትነት ዘመናችን ኃይለኞች አድርጎናል፣ ግን ሌላውን ፈጀንበት እንጂ ለራሳችን እንኳን አልሞቅንበትም። ሰው የተሰጠውን ሰብዕና በአግባቡ መጠቀም መቻል አለበት። እዚህ ሀገር ብዙ ጊዜ የቆያችሁ ሰዎች አላችሁ። አሁንማ የኔ ጉዳይ አጥቷል እንዲህ አትበሉ። አይመሽም፣ ቢመሽም አይጨልምም። የእግዚአብሔር ንጋት ለሁላችን ይወጣል። እግዚአብሔር በጨለማው ህይወታችን ፍንትው ያለ ፀሐይ ማውጣት ይችላል። እግዚአብሔር በእኛ ህይወት ፀሐይ ለማውጣት የጠዋት 12 ሰዓት እስኪሆን አይጠብቅም። ከሌሊቱ 6 ሰዓትም እግዚአብሔር ፀሐይ ያወጣል። አይችልም? ይችላል። የሉቃስ ወንጌል ምዕራፍ 2 ላይ በጨለማ ነው ፀሐዩ የወጣው አይደለም? ክርስቶስ በተወለደ ጊዜ የእግዚአብሔር ክብር በዙሪያቸው አበራ ነው። በሌሊት በኩለ ሌሊት በድቅድቅ ጨለማ ውስጥ ትንንሽ ጭላንጭል መብራታቸውን ይዞ መንጋ እየጠበቁ የሚያድሩ እረኞች ፀሐይ ወጣላቸው። በተንቆጠቆጠ ህንፃ ውስጥ የሚኖሩት ግን የዛን ቀን ገና ማታ ነበር ለነሱ። ደጅ ላሉት እረኞች ግን ጠዋት ነው። አሁን ደጅ እኮ ነው ያላችሁት፣ ከሀገራችሁ ወጣችሁ። ለእናንተ ሁልጊዜ ጠዋት ነው። ፀሐዩን ሙቁት። በጉብዝና ወራት ፈጣሪን አስብ። ይሄ ነው። ፀሐዩን ሙቁት፣ የእግዚአብሔርን ብርሃን ሙቁት። ካልበለዛ ይመሻል። ይሄ ብርሃን ፊቱን ያዞራል። ያን ጊዜ የት ባገኘው ሲያልፍ የት ባገኘው አይባልም። አጠገባችን ያለውን መንፈሳዊነት ካልተቀበልነው ዋጋ የለም። ግልጽ ነው አይደል የምናገረው? በሀገራችን ሁለት ሰዎች ቤተክርስቲያን ይሄዳሉ። አንደኛው ሊሳለም፣ ሌላኛው ሊሰርቅ። ወደ ንግስ ሁለት ሰዎች ይሄዳሉ። አንዱ ሊሰርቅ፣ አንዱ ሊሳለም። ወይ አንደኛው ሊክድ፣ አንዱ ሊያምን፣ አንዱ ሊቆርብ፣ አንዱ ሊፈታተነው። ዓለም ይሄንን ትመስላለች። ግልጽ ነው አይደል የምናገረው? እግዚአብሔር ግን ለቆመው ሞቱን ጠላቱ ለቆመው ሕያው ሞቱን እንዲወስድበት ያደርጋል። ጠላቶቻችን ድካማችንን እንዲወስዱ፣ ሞታችንን እንዲወስዱ በእግዚአብሔር ብርሃን እንመላለስ። ጉብዝናችን ውስጥ ያለው ጉድለት እንዲወገድ እግዚአብሔርን እናስበው። በየጊዜው እዚች ቤተ መቅደስ እንምጣ፣ ስጋ ወደሙ እንቀበል። በየትኛውም የዕድሜ ክልል ላለ ሰው የክርስቶስ ስጋና ደም ያስፈልጋል። በእድሜ ደረጃ የተከለለ አይደለም። ነግሬያቸዋለሁ አይደል? የሀገራችን ወይንም የሐኪም ቤት መድኃኒት በእድሜ ደረጃ የተከለለ ነው። ኤክስፓየር ዴት አለ። የዛሬ 2000 ዓመት የተቆረሰ የክርስቶስ ስጋና ደም ዛሬም ሲፈተት ትኩስ ነው። ደሙ ሲቀዳ ትኩስ ነው። ቀን የማያልፍበት ዘመን የማይጥለው የሁሉ መድኃኒት እግዚአብሔር የተመሰገነ ይሁን። የማያልቅ መድኃኒት ከሰጠን ለምን በሽተኞች እንሆናለን? ጊዜ የማያልፍበት መድኃኒት ከተሰጠን ለምን እንታመማለን? እግዚአብሔር ለሁሉ ያስፈልገዋል። ደግሞ በሁሉም የዕድሜ ደረጃ አይቻልም እንዳትሉ፣ በሁሉም የዕድሜ ደረጃ ያሉ ቅዱሳንን ቀድሶ አሳይቶናል እንደሚቻል። ሕፃኑ ቂርቆስን የ3 ዓመቱን በሰማይ ሊቀ ዲያቆን አድርጎታል። በሰማይ እንዲዘምር አድርጎታል። ወደ እሳት ሲገባ እናቱን እንዲያበረታ በጉብዝና ወራት ቂርቆስ ጎበዝ ነበር። ለሁሉ ይናገራል ይሄ መጽሐፍ። እሳቱ ተቀጣጥሎ ተንበልብሎ 7 እጥፍ ይንደድ ሲባል ይንደድ። እናቱ ፈራች። ልጄ ኧረ ትሞትብኛለህ፣ ይህንን እሳት ፈራሁት፣ ግድ የለም የውሸትም ቢሆን እንስገድለት፣ እንስገድ ለተዘጋጀው ምስል። እንዴ ኢትፍሪ ጥብቂም ኢትፍሪ ነበልባለ እሳት፣ ይህንን እሳት አትፍሪ፣ በርቺ። አናንያ አዛርያ ሚሳኤልን ትንቢተ ዳንኤል ላይ ያዳነ እግዚአብሔር ለእኛስ መልአክ የለውም እንደሚልከው? መላእክቱ የማይሞቱ ዘላለማውያን ናቸው። እግዚአብሔር ለዘላለም ጉልበታቸው ሳይደክም የሚጠብቁ ሰራዊቶች አዘጋጅቶልናል። ስሙ የተመሰገነ ይሁን። ሁልጊዜ አስቡ፣ ስለ ሰራዊት አስቡ። የሀገራችን ሰራዊቶች በኃይለ ሥላሴ ጊዜ የነበረ ጀግና ወታደር ዛሬም አለን። ጡረታ ይወጣል እኮ በቃ። በደርግ ጊዜ የነበረ ወታደር ዛሬ አለን? የለም። አሁን በኢህአዴግ ጊዜ ያለውም እድሜ የገፋው ቦርድና ጡረታ እየወጣ ነው። ከዛ አዲስ ሰራዊት ይተካል። ሰራዊት እየተተካ በአንድ ሰራዊት ለዘላለም ተጠብቀን አናውቅም። በሰማይ ባለ በሚካኤልና በገብርኤል ግን ለዘላለም እንጠብቃለን። እግዚአብሔር የተመሰገነ ይሁን። ሚካኤል አርጅቶ አያውቅም፣ ገብርኤልም አርጅቶ አያውቅም። ዘመን እስኪያልፍ በጉልበት በኃይል የሚኖሩ መላእክትን ያዘዘ እግዚአብሔር እስክናረጅ እንድንታመንበት ይፈልጋል። ሕፃኑ ቂርቆስ ይሄንን አላት። ጥቡ ልቡ ለሕፃን ብሎ ዘመረለት ቅዱስ ያሬድ። የሕፃኑ ልብ ቆራጥ ነው። እናቱን ቆራጥ አደረጋት። ወደ እግዚአብሔር ዞረና ጌታ ሆይ እንዴ ገራይቱን ታቃጥላለህ እንዴ? ፍሬውን ባርከህ። እርሻውን እንዴት ታቃጥላለህ? ፍሬውን ባርከህ። ስለዚህ አበርታት እናቴን፣ ወደ እሳት ትግባ ከኔ ጋር፣ ከእሳቱ ጀርባ አንተ አለህ።
አንተ በረከት ስትሰጥ በመከራ ወረቀት ተክልለህ ነው። እግዚአብሔር በረከት ሲሰጥ በመከራ ወረቀት ተክልለህ ነው ይላሉ አባቶቻችን ሲናገሩ። ቂርቆስና ኢየሩጣ አንገባም እሳት ውስጥ ቢሉ እሳት ውስጥ አንገባም ቢሉ ገብርኤልን ያገኙት ነበር። ነገሩ ያገኙት ነበር። እሳት ውስጥ ነው ገብርኤል ያለው። ግልጽ ነው አይደል የምነግራችሁ? ስለ ሃይማኖት መግባት ካለባችሁ እሳት ውስጥ ግቡ። የትኛው መከራ ውስጥ ነው? ስለ ሃይማኖት ጉዳይ፣ ስለ ማይተር ጉዳይ፣ ስለ ክርስትና ጉዳይ መግባት ባለባችሁ ስፍራ ግቡ። ያኔ እግዚአብሔር በዛ ውስጥ የሚቀድም መልአክ ያዘጋጃል። ከፊት የሚቀድም እግዚአብሔር እሳቱን እያጠፋ ጉድጓዱን እየሞላ እየሰበረ ሚክያስ 2:17 ላይ እግዚአብሔር ይቀድማል እየሰበረ ይላል። ሰባሪ ነው እግዚአብሔር። ሰባሪው እግዚአብሔር ከፊት ይቅደምልን ወገኖች፣ ከፊት ይቀድማል ይላል። ጉድጓዱን እየሞላ ስንትኛ ማናውቀውን መከራ አልፈናል። ግን ዳገቱ ላይ ስንወጣ ብቻዬን ወጣሁ እንላለን አይደል? ስንቱን አልፈናል። ተማጥነን ሰምቶናል። ጸሎታችንን ግን ረስተነዋል። እግዚአብሔር የኛን ጸሎት ያልሰማበት ጊዜ የለም። እግዚአብሔር ብያቸዋለሁ አይደል? ወዲያው ይመልሳል፣ ቆይቶ ይመልሳል። እኛ ግን እንረሳለን። ወዲያውም ሲደረግ እንረሳለን። እስራኤል ወዲያው ባህር ተከፈለላቸው፣ ወዲያው ረሱት አይደል? ያዳናቸውን ረሱት ይላል መጽሐፍ። ወዲያው እዚህ ለመምጣት የለ ያልተሳልነው ታቦት የለም። ዣንጥላችንን ወርውረን ልባችንን እዛ ወርውረን ጸጣን። እንዴት ታዲያ ፀሐዩ አቃጥለን፣ ውርጩ እንዴት አይብላ፣ ሙቀቱ እንዴት አይለብልበን? እግዚአብሔር ጥላችንን አስወገደናል። ፈጣሪሽን አስብ። እሱ ነው ከጎንሽ ያለው። የሁል ጊዜ ሞገሳችን እሱ ነው። ፈጣሪን አስባለ። ይህንን ያለው ባይለ ጸጋው ንጉሥ ነው። ምንም ያልጎደለበት ንጉሥ፣ ጠቢብ ንጉሥ፣ የተሟላለት ንጉሥ እሱ። ሌላ ሰው ተራ ሰው ቢለን ኖሮ ከጎደለበት ሞልቶለት ነው እንላለን። ባለው ነገር መኖር እየቻለ ያለኝ ሁሉ የእግዚአብሔር ነው አለ። እግዚአብሔር ሲኖር ነው ያለን እኛም የሆነ። እግዚአብሔር ከሌለ ያለን እኛ አይሆን። የምንሰበስበው ብር እንጂ የምንበላው ገንዘብ አይሆን። ዘርፎ የሚበላ አለ የሚጠግብ ያለ ይመስላችኋል? በጭራሽ። ሁሉም የእጁን ያገኛል። ቅዱስ ገብርኤል በውስጥ ጠበቃቸው። ኢየሉጣ ጸለየና ልቧን መለሰላት። በሰማይ አባቴ ሆንከኝ አለችው። በጉብዝና ወራት ፈጣሪን አሰብ፣ እኔን በእናትነት ዘመኔ እንዳስብ አደረከኝ። ልቤን አጠነከርከው። እንግባ። የልጇን እጅ ይዛ እየዘመረች ገባች። የገፈተሯቸው ተቃጠሉ። ገብርኤል ከውስጥ ጠበቃቸው። ለሶስት መዘመር ጀመሩ። እግዚአብሔር የተመሰገነ ይሁን። ስለዚህ ለእኔና ለእናንተም ዛሬ የተለኮሰ እሳት አለ። ምናልባት እሳቱ ሰብዕናችንን የሚፈታተን ይሆናል። የዘፈን ካሴት ማቃጠል ሊሆን ይችላል። ከኛ የሚጠበቀው ፈተና በቃ የሺሻ ዕቃችሁን ጠምዝዛችሁ ጣሉት። ከሀገራችሁ ስትወጡ የያዛችሁትን ሻንጣ አስታውሱ። እዛ ውስጥ የሲጋራ ፓኮ የለም ነበር አልነበረ? ሐሺሹ የለም ነበረ አልነበረም? እዚህ ስንመጣ ነው የያዝነው። ተው፣ ርኩሱን ከመካከላችሁ አውጡት። የተደገፍንባቸው ነገሮች ሁሉ ባዶ አድርገውናል። እዚህ ሀገር ኖረ ሀገራችን የሚመጡ እህቶቻችን ምን እንደሚሆኑ እናውቃለን። ሰርተው ሳይዙ ሲመጡ፣ ሳይሳካላቸው ሲመጡ ምንም እንዳታስቡ። የዛሬ 15 ዓመት መጣችሁ 5 ሳንቲም እጃችሁ ላይ ላይኖር ይችላል። ግን እስከ ዛሬ እየኖራችሁ ነው አይደል? ከዛሬ ጀምሩ እና ስሩ። እግዚአብሔርን ይዛችሁ ዛሬ ዝመቱ። የሁለት ክፍል ሰራዊት ያደርጋችኋል። እግዚአብሔር በአንድ በትር የተሻገረውን ያዕቆብን ባለ ብዙ ሰራዊት አድርጎታል። ስሙ የተመሰገነ ይሁን። ባዶአችንን ወጥተን ሞልተን እንመለሳለን። ብቻ ፈጣሪያችንን እናስብ። አልመሸም አልረፈደም፣ ቢመሸም አልጨለመም። ይሄንን ያዙልኝ። ኑሮዬ ጨልሟል እንዳትሉ፣ እሱን የምናይበት ነው። ከዚህ ቀጥሎ ባለው ሌሊታችን እየታገልን እንደር። ከዛ እግዚአብሔር የሚደነቅ ብርሃን ያወጣልናል። በቃ ወደ ትልቅ ተራራ ያወጣልናል። በሚያወጣን ዳገት ላይ ከአንተ ጋር ነበር፣ አንተ ከኔ ጋር ነህ እንላለን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ከእግዚአብሔር ጋር ሲሆኑ ይሳካል። ሶሎሞን የኔ ስኬት መነሻ እግዚአብሔር ነው አለ። የኔ ስኬት መነሻ እግዚአብሔር ነው አለ። ከዚህ ውጪ ሁሉ ነገር ከንቱ ነው፣ ባዶ ነው ሁሉ ነገር። ስለዚህ እግዚአብሔር ባዶነታችንን እንዲሞላው እግዚአብሔርን ያዙት። የያዝሽ የሚመስልሽ ነገር ባዶ ነው። ያለህ የሚመስልህ ነገር ባዶ ነው። የቆጠርነው ገንዘብ ባዶ፣ ጉርምስናችን ባዶ ያልፋል። እንዴ ሲታይ የነበረው ብርቱ በእግሩ በክራንች ሲሄድ እግሩ ተቆርጦ አይተናል። በዌልቸር ሲሄድ እኮ አይተናል። ጀግናው ሰው አይደል? ኃይለኛው ሲዋረድ አይተናል። አይናማው ማየት ሲሳነው አይተናል አይደል?
ብርቱ ጀግናው ይፈራ የነበረው ሰው በቃሬዛ ሲመላለስ ወደ ጉድጓድ ሲገባ አይተናል። አላየንም? ታዲያኛስ ያን ተራ ነው የምንጠብቀው ወይስ ወደ እሳት ገብተው ከገብርኤል ጋር የዘመሩትን ቂርቆስና ኢየሉጣን ማንን ነው የምንፈልገው? መንፈሳዊነታችን ውጤት የሚያመጣ መሆን አለበት። ከዚህ በኋላ እስከ ዛሬ ድረስ ዛሬ ማን ያውቃል? እግዚአብሔር ነግሮን ይሆናል አይደል? እስከ ዛሬ የጠበቀኝ ምስጋና ይድረስ። መከራችሁን አታስቡ። መከራችሁን ካሰባችሁ ተራራውን አትወጡ። ሁልጊዜ ምስጋና። ወደ እግዚአብሔር ቤት ስንመጣ በሚገጥመን ፈተና ውስጥ ደስ ይበላል። እግዚአብሔር ከኛ ጋር መኖሩን የምናውቅበት መንገድ መፈተናችን እኮ ነው። አባቶቻችን ሱባኤ በሱባኤ ወቅት ጸብ ሲነሳ በገዳም ደስ ይላቸዋል። ምክንያቱም እየሰመረልን ነው ማለት ነው። ረባሹ መጣ። ረባሽ የሚመጣው ጸጥታ ሲኖር፣ አደፍራሽ የሚመጣው የጠራ ሲኖር ነው አይደለም? በቃ ጥልል ያለ የጠራ ከሆነ የሚያደፈርስ ይመጣል። ምክንያቱም ለመበጥበጥ ስራ ነው፣ የሰይጣን ስራ ይሄ። የምንረበሸው ጉባኤያችን ሲሰምር ነው። ግልጽ ነው አይደል የምናገረው? ስለዚህ የዲያብሎስን ሴራ ለማወቅ የመልካም ስነ ምግባር ባለቤቶች መሆን አለብን። የሰይጣንን ሴራ የምንበጣጥሰው የጥሩ ስነ ምግባር ባለቤቶች ስንሆን፣ የጥሩ ስነ ምግባር ባለቤት ለመሆን ደግሞ የሰው ልጅ የጥበብን ቃል መጠጣት አለበት። ከጠቢቡ በጉብዝና ወራት ፈጣሪን አስብ። ሁልጊዜ ባለ ጊዜ መኖር እስከቻልክ ድረስ የትኛውም ስቃይ እንድናመሰግን ሐዋርያው ቅዱስ ጳውሎስ ሁልጊዜ አመስግኑ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ በሁሉ አመስግኑ፣ በማግኘትም አመስግኑ፣ በማጣትም ተመስገን በሉ። አንድ ታሪክ አውቃለሁ። ወደ ቁልቢ ገብርኤል የሚሄዱ ሰውዬ ነበሩ ይባላል። ሰውዬው ወደ ቁልቢ ገብርኤል እየሄዱ እያለ ሌባ ተከትሏቸው፣ ባለጸጋ ናቸው። ከገቡበት ጀምሮ ተጓዥ መስሎ የተከተላቸው ሰው እሳቸው አሰበ ተፈሪ የሚባል ከተማ ላይ ለምሳ ወረዱ። ምሳ እየበሉ እያለ ተከትሎ ከኋላ ቦርሳቸውን ወስዶታል ከነ ገንዘባቸው። ከባልንጀሮቻቸው ጋር ሲበሉ ቆዩና ሊከፍሉ እጃቸው ሲከቱ ምንም የለም። ፈተና ነው። እጃቸው ላይ መታወቂያቸው ምንም ነገር የለም። ባልንጀሮቻቸውን አገኙና መታወቂያም ዋሌቴም ብሬም ጠፋ፣ ይሄን ያህል ሺህ ብር ሁሉ ይዤ ነበር ጠፋ፣ ተዘረፈ። ና ከኛ ጋር ትሄዳለህ፣ ምን ችግር አለ? አሁንማ አልመለስም። እንዴ ሰይጣን ሊመልሰን ከገብርኤል ሊለየኝ ነው ብሎ እሳቸው ሄዶ ወደ ገብርኤል። ሌባው በላበትና የተወሰነውን ገንዘቡን እንደያዘ ሲመለስ ወደ አዲስ አበባ መኪና ይገለበጣል እና ሞቷል ሌባው። ሰውየውን እርሳቸውን እያነገሱ ኪሱ ሲፈተሽ መታወቂያ እሳቸው ተገኝቷል። ሬሳ ወደ ቤተሰብ ሄደላቸው። አዲስ አበባ መጣ፣ ተቀበረ። አልቅሰው አባዬ አባዬ ብለው ሌባውን ቀበሩት። ከዚያ በኋላ እሳቸው አንግሰው ምን ብለው በሰላም ሲመለሱ እቤታቸው ድንኳን ተጥሏል። እንዴ ምንድነው የሚያያቸው? ይደነግጣል። ግማሹ ይወድቃል ወደ ኋላ። ምክንያቱም ጻይረ ሞት ነው። ሰው ሞቶ ሲነሳ እኮ ባለቤቱን ሊያዩ አይፈልግም፣ ዘመዱን ሊያዩ አይፈልግም አይደል? እንዴ ምንድነው ትዝ ሲላቸው ወዲያው ፖሊሶች መጡ በረው ሰውየው የሞቱት መጡ ተባለ። ግራ ተጋቡ። ከዛ ልጆቻቸው ምናምን እንዳይደነግጡ ተጠሩ። ምንድነው ጉዳዩ? እንዴ ቀብረን ሞተ አስታወሰ ሰውየው። ሌባው ሞቷል ማለት ነው። በቃ ቦርሳዬን የወሰደው ሌባ ሞቷል ማለት ነው። ጉዳዩን ለፖሊስም ለህዝብ ማስረዱና ከዛ ተቆፈረ አስከሬኑ። ከዛ ከወጣ በኋላ ታየ ሌላ ሰው ነው። የግድ ምርመራ ያስፈልጋል። መልሰው ሊቀብሯቸው ሲሉ የአባታችን መቃብር ላይማ ሌባው አይቀበርም ይቃጠላል እንጂ አሉ ቤተሰቦቻቸው። አባት ምን ቢሉ ጥሩ ነው? ተው ልጆቼ ሞቴን ነው የወሰደልኝ አሉባል። ካመሰገንነው እግዚአብሔር ሞታችንን ለሌላው ይሰጣል። አሳልፈው ሊገለን ለመጣ ሞታችንን ይሰጣል አይደል? በቃ ለመርዶኪዎስ በተዘጋጀ ሃማ ባስተከለው እንጨት ላይ ራሱን በቆፈረው ጉድጓድ ራሱን ይወደደ። ለኛ ሞት የሚደግሱ ሸፋጮችን ሸፍጠኞችን እግዚአብሔር ጉድጓዳቸውን ያመቻቻል፣ እኛን ሰገነት ላይ ያቆመናል። ያ የሚሆነው ግን ስናስበው ነው። እኚህ ሰው ወይ ገንዘብ ያለቀ ብለው ተመልሰው ቢሆን ኖሮ አይሳካላቸውም ነበር። ግን እግዚአብሔር ጠላታቸውን ጥሎ እሳቸው ስለተሳለሙ ለቤተሰቡ መርዶውን የምስራች አድርጎ አሰማ። ስሙ ይመስገን። እግዚአብሔር ለኛም ከዚህ የበለጠ ያስባል። ካሰብን ህይወት ለኛ የሰመረች ትሆናለች። የምናገኘው ገንዘብ ዋጋ የለውም። የሉቃስ ወንጌል ምዕራፍ 19 ላይ አንድ ታሪክ አለ። እጅግ ባለጸጋ በከተማው የከበረ አይሁዳዊ ነው፣ ግን ለሮማውያን የሚሰራ ባንዳ። ሮማውያን እስራኤልን በቅኝ ግዛት የሚገዙበት ዘመን ነበር፣ ክርስቶስ የመጣበት ዘመን። ስለዚህ አብዛኛዎቹ
የእስራኤል ህዝቦች ኢየሩሳሌማውያን የክርስቶስን መምጣት ያሰቡት በግንቦቿ ላይ የተውለበለበውን የሮማ ሰንደቅ ዓላማ አውርዶ የእስራኤልን ሰንደቅ ዓላማ ይሰቅልልናል ብለው እንደ ጦረኛ ነበር የጠበቁት። ክርስቶስ ግን የመጣው ሰዎችን ሊዋጋ ሳይሆን ሰዎችን የሚዋጋውን ሊዋጋ ነበር። ስሙ የተመሰገነ ይሁን። የሚዋጋንን ጠላት ሊዋጋልን ነበር የመጣው። እነሱ ይህንን አላወቁትም ነበር እና በዚያ በቅኝ ግዛት ዘመናቸው ውስጥ እየተሰቃዩ ቀረጥ እየከፈሉ ሲኖሩ የቀራጮች አለቃ የሆነ የሀገራቸው ልጅ ዘኬዎስ ነበር። ዘኬዎስ የኢያሪኮ ከተማ ከንቲባ ነበር። የቀራጮች አለቃ ማለት በአሁኑ ቋንቋ ከንቲባ ማለት ነው። ግብር የሚሰበስቡት ሁሉ አለቃቸው፣ የመዘጋጃ ሰራተኞች ሁሉ አለቃ ከንቲባ ነበር። በቃ ዘኬዎስ በዚህ ስልጣን ውስጥ ግን ህዝብ የጠላው ነበር። የትኛውም ያህል ገንዘብ ቢኖረን የእግዚአብሔር ሰው ካልወደድን ዋጋ የለንም። ሀብታችንና ብራችን ንብረታችን እግዚአብሔር ሲጨመርበት ነው ጣፋጭ የሚሆነው። እግዚአብሔር ካልተጨመረበት የምንፈልገውን ማግኘት አንችልም። ግልጽ ነው አይደል የምናገረው? ብር ስለተያዘ ባለጸጋ አይኮንም። ስለተለበሰ ተጌጠ ማለት አይደለም። ስለተበላ ጣፈጠ፣ ጣዕም ተገኘ ማለት አይደለም። ጣዕም ተገኘበት ማለት አይደለም። ጣፋጭ ሆነ ማለት አይደለም። ስለተመገብነው ተስማማን ማለት አይደለም። የእጃቸውን ሳይጎርሱ የሚሞቱ በርካታ ሰዎች አሉ። እየበሉ የሚሞቱ አሉ። እያላመጡ የሚማረሩ አሉ። ባልተፈጠርኩ እያሉ ይወሉ ሀብት ሰብስበው ሁሉ ከንቱ ብሎ የሚማረሩ አሉ። የነዚህ ሁሉ ሰዎች ውርለታቸው አንድ ነው፣ እግዚአብሔር ብቻ። እግዚአብሔር ከተገኘ ቢበላም ባይበላም ምን ሆነ? አባታችን ሙሴ ተራራ ላይ ወጣ፣ ስንቅ ይዞ አልወጣም። 40 ቀን ሙሉ ከእግዚአብሔር ጋር ተነጋገረ። ራቦ ይላል እንደ መጽሐፍ ንገሩኝ። ሙሴ ራቦ ይላል? 40 ቀን አልበላም ይላል። ግን ራቦ ይላል እንዴ? እግዚአብሔር ከተገኘ ረሃብ የለም። መጀመሪያ እግዚአብሔር ይገኝ። በጉብዝና ወራት ፈጣሪን አሰብክ። ዋና የሚፈልገው እግዚአብሔር ነው። ሐመል ማለት ሳይረግፉ፣ ወጣትነት ሳይጠወልግ፣ ሽምግልናው ክብር ሳያጣ፣ እድሜያችን ሳያፈገፍግ ወደኋላ የኑሯችን ፀሐይ ሳትጠልቅ እግዚአብሔርን እናስበው። እግዚአብሔር ያስበውላችሁ። አሁን ዘኬዎስ አንድ ቀን እግዚአብሔርን ባገኘው በህብረተሰቡ ዘንድ ያለብኝ ጥላቻ በተቀረፈልኝ ብሎ የሚያስብ ሰው ነበር። ከዕለታት አንድ ቀን ክርስቶስ በኢያሪኮ መንደር መጣ። በመንገዱ ሲያልፍ 5,000 ህዝብ ይከተለው ነበር። 5 ገበያ ህዝብ። ብዙውን ጊዜ ወንዶች ብቻ ነው የሚቆጠሩት በጉባኤ በመና 5 ገበያ ህዝብ ተቆጥሮ ተከትሎት ዘኬዎስ ሊያየው ፈለገ። ህዝብ ስሜታዊ ነው። ዘኬዎስ ያውቃል። በፖለቲካ እንቅስቃሴ ጉዳይ ላይ ህዝብ ስሜታዊ ነው። ዘኬዎስን ምናልባት ኮርኩመው ሊገሉት ይችላሉ። ነፃ አውጪው ክርስቶስ ስለመጣ፣ ነፃነታቸው ስለመጣ፣ ድሆችን የሚሰበስብ ስለመጣ ከድሆች ላይ ጉቦ የሚቀበለውን ይጨፈልቁት ነበር ከእጥረቱ ጋር። እንደ ባለስልጣንም አስከፍቶ ክርስቶስን ማየት ይችል ነበር። ክርስቶስ ግን በስልጣን አይገኝም፣ በትሕትናቸው። የከተማው ከንቲባ በሰራዊት አስከፍቶ መምህሩን ላናግር ይላል። መምህሩን ቢያናግረውም መምህሩ ላይ ፈቅድለት ይችላል። ድሆች ህዝቦቹ ተገፍትረው እሱ አይገኝም። እግዚአብሔር የሚገኘው ድሆች ሳይረገጡ ነው። ግልጽ ነው አይደል የምናገረው? የድሆች መጠጊያ አለኝታቸው፣ የኛ መከታችን እግዚአብሔር ብቻ ነው። ዘኬዎስ የእግዚአብሔር ሰው ዘኬዎስ ይህንን ችግር ያውቃል፣ የራሱን ችግር መከራ። ስለዚህ እግዚአብሔርን ይፈልጋል። እንዴት ያገኘው? እግዚአብሔርን ለማግኘት መንገዱ አንድ ብቻ ነው፣ ትህትና። ጎበዙ ትሁት ይሁን። ባለስልጣኑ ዘኬዎስ፣ ባለጸጋው ዘኬዎስ በባለጸግነቱና በባለስልጣንነቱ እግዚአብሔርን እንደማያገኝ አወቀ። ወደ ተጠግቶም እንዳያናግረው የቁመቱ ማጠር አይኑን ብቻ ልየዋል። እናገረው ዘንድ አይገባኝም፣ አይኑን ልየዋል እና በአካባቢው ከምትገኝ አንዲት ሾላ ዛፍ ላይ ተንጠለጠለ። አበደ እንዴ ያሉ ብዙ ሰዎች። ከንቲባው አበደ፣ ባለስልጣኑ አበደ፣ ትልቁ ሰው አበደ እንዴ? አዎ፣ እግዚአብሔርን ለማግኘት እብድ መሆን ካስፈለገ ይኮናል። ግልጽ ነው አይደል የምናገረው? በቃ መጽሐፍ ቅዱስ እብዶች ብንሆንም ይላል ለእግዚአብሔር ነን ይላል። እብዶች ብንሆንም ለማንን ይሆን? ለእግዚአብሔር። ገና ዛፍ ላይ ሲወጣ ከሚርመሰመሰው ህዝብ ይልቅ እሱን ሊያይ በትህትና ክብሩን ጥሎ እንደ ሕፃን ዛፍ ላይ የወጣውን ሰው እግዚአብሔር አየ። ሁላችንንም ይሄ ነው። በጉብዝና ወራት ፈጣሪን ማሰብ ማለት ይሄ ነው። በቃ ይሄ ምዕራፍ 19 ላይ ነው የምናየው የዘኬዎስን ታሪክ። ሉቃስን አንድ ምዕራፍ ወደ ኋላ ተመልሰን ምዕራፍ 18 ስናይ ክርስቶስ ከዛ በፊት እንደ ዘኬዎስ ባለ ሌላ ባለጸጋ ጋር ተገናኝቶ ነበር። የዘላለምን ሕይወት እንደወርስ ምን ላድርግ ብሎ ጠይቆት ነበር። ያለህን ሸጠህ ተከተለኝ ተብሎ ነበር። በቃ ትእዛዛቱን ፈጽሜያለሁ፣ ምን ይጎድለኛል ሲል ያለህን ሸጠህ ተከተለኝ። ሀብታም ስለነበር እያዘነ ሄደ። ክርስቶስ ምን አለ? ባለጸጋ ወደ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። ይሄ ታዲያ እንዴት ይቻላል? ሁሉ ሀብታሞች አይገቡም ማለት ነው አሉ ደቀ መዛሙርቱ። በሰው የማይቻል ለማን ይቻላል? አሁን ተመልከቱ።
ግመሉ ሊሸልክ ነው በመርፌ ቀዳዳ። ባለጸጋው ዘኬዎስ መንግስተ ሰማያት ሊገባ ነው። ማንን ለማየት ስለሮጠ? ክርስቶስን ለማየት። ከዚያ በኋላ ዘኬዎስ በርቀት እንዳየኸኝ አትቀርም፣ እቤት እገባለሁ አለ። ስሙ የተመሰገነ ይሁን። እግዚአብሔር ቤታችን ይገባል። አስቡት፣ እግዚአብሔርን ንስሐ ስትገቡ ስጋ ወደሙ ስትቀበሉ ማን ገባ ማለት ነው? ወደ ቤት ከእናንተ ጋር እግዚአብሔር ገባ። በጉብዝናሽ ፈጣሪሽን አስቢ። በቃ ሲቆራቢው ነው የስደት ሀገር ቆራቢዎች እግዚአብሔርን ያረሱት አገር ሲለቁ ሃይማኖታቸውን ያለቀቁ ፋሽኑ ያላስከተላቸው ብዙ ሰልፍ እኮ አለብን አይደል? መቼም ቢሆን መናፍቃን አርብ ቀን እግዚአብሔርን አምልከውት አያውቁም። ያውቃሉ እንዴ? አያውቁም። ሁልጊዜ እሑድ ከቅዳሴ በኋላ የሚመጣውን ህዝብ አገር ቤት ይፈታተኑታል ሆነ ብለው። ሰንበት መቼ እንደሆነ አያውቁ። እሑድ ነው የሚል ለመጽሐፍ ቅዱስ ላይ ብቻ የሚፈልጉትን ከኛ ይኮርጃሉ አይደል? በቃ ከቅዳሴ የሚገባውን ህዝብ እኛም ጋር ጸሎት አለ ብለው ለማሰናከል ለመሳብ ያንን ጥበብ እዚህ ድረስ ተከትለውታል። አሁን ስንመጣ በሸሚዝ ብቻ የሚመላለሱ እህቶቻችን አሉ። እኔ ተሳቀቅኩ። እንዴ ነጠላ ደብቆ ይዞ ይሆን እንዴ ብዬ። አይደሉም፣ እነዚህ የኛ አይደሉም። በሀገር ደረጃ የኛ ናቸው እንጂ በሃይማኖት ደረጃ የኛ አይደሉም። ከዚህ ሰውረን በጣም እርቃናቸውን ሲገቡ አየናቸው። ጸጋቸው ተከፎ ክርስቶስ ተለይቷቸው ድንግል ማርያም ሳትኖራቸው ውበታቸው ኢትዮጵያዊ መልካቸው ተገፎ ጸጋቸው ተዋርደው ከባህላቸው ውጪ ለሌላ ባህል ቆዳ አይቀየር፣ ማንነት አይቀየር። የሀገራቸውን ታቦት ክደው አየናቸው። እግዚአብሔር ይመለሳቸው። በጉብዝና ሾራት ፈጣሪሽን አስቢ። ነገም አንቺ ልታወልቂ ትችያለሽ፣ ዛሬ ለእግዚአብሔር ካልተሰበርሽ። እዚህ ተቀምጠው ኖረው እኮ የሚሄዱ ሰዎች አሉ። እዛ አዲስ አበባ 11 ዓመት የቤተ ክርስቲያን ዘበኛ የሆኑ ሰው ነበር። ታውቃላችሁ፣ ሰርክ ጉባኤ በየጊዜው ይሰበካል። 11 ዓመት ሙሉ የቤተ ክርስቲያን ዘበኛ ሆነ። በ12ኛው ዓመት መናፍቅ ሆነ። ተመልከቱ። አንዳንዴ ቤተ ክርስቲያን ግቢ ውስጥ የተተከለ ዛፍ ከሚመላለስ ክርስቲያን ይሻላል። ቢያንስ ቦታ አይጠይም ዛፉ። ሰውየው እዛ ካለው ዛፍ አነሰ። ወንጌል ሲሰበክ ቅዳሴ ሲቀደስ ዕጣኑን ሲያጨሰው ኖሮ ግን ክርስቲያን መሆን አልቻለም። አያችሁ፣ የረጅም ዘመን አገልግሎት አይደለም መንፈሳዊነት፣ የአንድ ቀን መለወጥ ነው፣ መሰበር ለእግዚአብሔር። ስለዚህ አሁን ለእግዚአብሔር ተሰበሩ፣ ንስሐ ግቡ፣ ስጋ ወደሙ ተቀበሉ። ይሄ ነው የሚፈለገው። አባት አጠገባችሁ ጋር አለላችሁ፣ የሃይማኖት አባት ተናዘዙ። መጋባት የምትፈልጉ ተጋቡ። በተክሊል በስርዓተ ተክሊል ዝማሬው እዚህ ይታይ። የእግዚአብሔር ክብር ይገለጥ በዚች ቤተክርስቲያን። የምትሰማን ድንግል ማርያም ደስ ይበላት በእኛ። እግዚአብሔርን በማሰባችን ልቧ ይርካ፣ ልቡናዋ ደስ ይበላት። ሁሉ ጊዜ መተን እናለቅስባታለን። ካደረገችልን በኋላ መስክረንላት እንኳን አናውቅም አይደል? በቃ አንድ ቀን ተናግረንላት አናውቅም። ድንግል ማርያም በእኛ ህይወት ብዙ ነገር ትሰራለች። እኛ ግን አንድ ቀን ተናግረን አናውቅም። መንፈሳዊነት ምስክርነት። ልክ ዘኬዎስ ክርስቶስ ቤት እገባለሁ ውረድ ሲለው እኔ ቤት አለ። እኔ ዘንድ እንዴት ኃጢአተኛው ቤት አሉ እነሱ። ጻድቃኑ መች አስገባችሁኝ አለ ጌታ። ወደ ዘኬዎስ ቤት በእግዚአብሔር እኛ ቤት ይገባል ገባ ዘኬዎስ ቤት። ከዛም በኋላ ዘኬዎስ ክርስቶስን አየው። እግዚአብሔርን ስናገኘው እንለወጣለን። በፊቱ ገጽታ ላይ ሁልጊዜ ብሩህነትና ፍቅር፣ ርኅራኄና ደግነት፣ ፍጹም የሆነ ቸርነት፣ ሁሉን መውደድን አየ። እሱን ኃጢአተኛውን አጠገቡ ቁጭ ብሎ ከእጁ እየቆረሰ እየሰጠው ብላ ሲለው ተመለከተ። ለኔ ለኃጢአተኛው የሚያበላ ይሄ መምህር ድሆችን የሚንከባከብ ሁሉ ያለው ገንዘብ እጁ ላይ የማይታይ ነገር ግን ብዙዎችን ባለጸጎች የሚያደርግ ነው። እሱም ብከተለው ምን ይጎድልብኛል አለ ዘኬዎስ። ያለው ሀብት ሁሉ ገለባ ሆኖ ታየው። በብሮቹ ላይ የሰራው ግፍ ታየው። የሰበሰብነው ብር ላይ የሰራነውን ግፍ እንመልከተው እስቲ። ያን ብሩ ወረቀት እንደሆነ እናስበዋለን። ሳንበላው የምንሞተው የወረቀት ክምችት ይሆናል። ሰው ያዋረድንበትን የነቀፍንበትን ትልቅ ነን ብለን ያሰብንበት ብር ለካ አብሮን አይሄድ። መጨረሻ ላይ ለሜትር ተኩል አቡጀዴ ብቻ መግዣ የቀረው ይቀራል። በዛ የማንበላውን ገንዘብ ስንከምረው ለእግዚአብሔር ቤተ መቅደስ ሳንስማማ ለእግዚአብሔር ሕግ ሳንመች እየጨለመብን ነው። ኧረ ዛሬ እግዚአብሔርን አስቡት። የተወደደ ሰዓት አሁን ነው። በጉብዝና ወራት ፈጣሪን አስቡ። የመዳን ቀን ዛሬ ነው። ዛሬ ዳን። ድህነትሽ ዛሬ ነው። ነፃነትሽ ዛሬ ይሁን። በቃ ምናልባት አሁን እዚህ እህቶቻችን አሟቸው ምናምን ጮሁ አይደል? እግዚአብሔር ይመስገን እኔና እናንተ አልጮህንም። የማይጮኸው ይዞን ነው እንጂ ጤነኞች ሆነን አይደለም። አለ አርምሞ የሚያበዛ ሰይጣን አለ። በውስጣችን ክፋት እስካለ ድረስ ንጹዎች ነን ማለት አንችልም። ራሳችንን እናስብ። በውስጣችን ርኩሰት እስካለ ድረስ ንጹሃን ነን ማለት አንችልም። ምቀኝነት እስካለ ድረስ ንጹህ አይደለንም። የሚጮኸው ይሻላል። የዋሁ ነው የሚጮኸው። የማይጮህ አለ። እግዚአብሔር ይከልልን ከሁላችን። ውስጣችንም ይረብሸናል። ስለዚህ እግዚአብሔርን ፊቱን እንይ፣ እግዚአብሔርን እንይ፣ ክብሩን ክርስቶስን አየ። ፊቱን ዝም ብሎ ሲያየው ቸርነት ነው። ጌታ ሆይ ብሬ ወረቀት ነው አንተ ከሌለህበት።
የበደልኩትን 4 እጥፍ እመልሳለሁ። በኦሪት ሕግ እስከ 2 እጥፍ ቢበዛ እስከ 3 እጥፍ። ዘኬዎስ ግን 4 እጥፍ አለ። ከሕግ በላይ በፍቅር ጨመረበት። 4 እጥፍ የወሰድኩትን የሰው ገንዘብ መልሳለሁ። ካለኝ እኩሌታ ለድሆች እሰጣለሁ። የበደልኩትን ደግሞ 4 እጥፍ መልሳለሁ። እዛ ሳይጠየቅ ንስሐ ገባ። ጌታ አንድ ቃል ብቻ ተናገረ። ዮምሰ ሕይወተ ኮነ ለሰብአ ዝንቱ ቤት አንተሰ ወልደ አብርሃም አንተ። ብዙ አብርሃም አባት አለን የሚሉ ፈሪሳውያን አሉ። የመበለቶችን ቤቶች እየበዘበዙ የህዝቡን ፍትፍት እየበሉ በዝርፊያ የሚኖሩ ነበሩ። የነሱ ህይወት አይደለም፣ ርኩሰት ነው አለ። አብርሃም አባት አለን ብለው ይመካሉ። የአብርሃምን ስራ አልሰሩ። ዛሬ ግን ለዚህ ቤት መዳን ሆኖለታል። በእውነት ድህነት ሆኖለታል። አንተ የአብርሃም ልጅ ነህ በትክክል አለ። አብርሃም ድሆችን የሚመግብ ነበር። አሁን አንተ የአብርሃም ልጅ ሆንክ። የአብርሃምን ስራ የምትሰራ ድሆችን የምትመግበ ካለ እኩሌታ የምትሰጥ አለኝ ብለህ የማትኮፈስ አሁን በጉብዝና አሰብከዋል። ዘኬዎስ ቀራጭ የነበረው ሐዋርያ ሆነ። ክብርና ምስጋና ለአምላካችን ለዘላለም በሚነገረው የሕይወት መጽሐፍ ላይ በታላቁ መጽሐፍ ታሪኩ ተዘገበ። ዛሬ እናንተ ስለሱ ተማርና ሰው መልካም ስራ ሲሰራ ታሪኩ ከመቃብር በላይ ከፍ ይላል። ደብረ ሊባኖስ ሲሉ ገና ስትገቡ ስለ ጻድቁ ተክለ ሃይማኖት ገድላቸው እስኪነበብ አትጠብቁም። የታመሙ ሰዎች ሲፈወሱ አይናቸው ያያል። አካባቢው ላይ ያለው የጻድቁ መንፈስ ርኩሳን መናፍስትን ሲያናዘዝ ታያላችሁ። የእግዚአብሔር ጸጋ መንፈሳዊ ድባብ አፍስሶበት አካባቢ ፍጹም ገዳማዊ ሆኖ ታያላችሁ። ወደ ውስጥ ስትገቡ ከአገልግሎቱ ጋር ልባችሁ ይሰበራል። ጻድቁ ለእግዚአብሔር በሕይወት ዘመናቸው ሁሉ የከፈሉትን መስዋዕትነት የክርስቶስን ጸጋ ለብሰው እንዳለፉ በቅድስናቸው አሁንም እየባረኩ እንደሆነ በዚህ እናውቃለን። አልሞተም፣ ሕያው ነው ይባላል። አባቱን የሚመስል ልጅ ካለ አባቱ ከሞተ በኋላ እንኳን የአባቱ ጓደኞች ልጁን ሲያዩ ይሳሳሉ። ቁርጥ አባቱን አይደል እንዴ? እንዴት ደስ ይላል! ራሱን ተክቷል። እከሌ እኮ አልሞተም አለ እኮ። ይኸው አንተን ሳይክ ልጄ አባትህ ትዝ ይለኛል፣ ባልንጀራዬ ነበር፣ ወንድሜ ነበር፣ እንደ አባትህ ደጉን ይላሉ። ተብላችሁ አታውቁም? እናትሽን ትመስያለሽ፣ እንደ እናትሽ መልካም ሰው ሁኚ። እግዚአብሔር እንደ አባቶቻችን መልካም ያድርገን። መልካም ትመስላለህ እንባላለን። እሳቸው ጻድቁ ተክለ ሃይማኖት ክርስቶስን ይመስላሉ፣ አባታቸው ክርስቶስን። ገብረ መንፈስ ቅዱስ ክርስቶስን ይመስላል፣ አባታቸው ክርስቶስን። ግልጽ ነው አይደል የምናገረው? ክርስቶስን ለብሰውታል። ለብሰውት ብቻ አላለፉም፣ ለኛም አለበሱን ጻድቃኖቹ። እግዚአብሔር ለነሱ ፀሐይ አወጣላቸው፣ ለኛም በራልን። በነሱ በቅዱሳን አባቶቻችን ለኛም ይብራልን። ስለዚህ እንደነ ዘኬዎስ እግዚአብሔርን አስቡ። እግዚአብሔር ይሰራል። እግዚአብሔር ሲሰራ ግመል በመርፌ ቀዳዳ ይሾልካል። የማይቻለው ይቻላል። የህይወት ታሪካችን ይቀየራል። የትላንት ርኩሰታችን ይደፈናል። እግዚአብሔር ይቅር ይለናል። ይቅር ሲለን ይረሳልናል። ቸር አባት ታሪካችንን እየፈለፈለ እያወጣ እንዲህ ነበር የማይል ሁልጊዜ በኑሯችን ላይ አዲስ ፀሐይ የሚያወጣ ደግ አባት ነው። እግዚአብሔር ብርሃኑን ለሁላችን ያብራልን። የሰማነውን በልቦናችን ያሳልፍልን። አንድ የምስክርነት ቃል እናገራለሁ። እዚህም ስትናገር ሰማሁ። ስለ እመቤታችን ነበር የተናገርከው። ድንግል ማርያም ድምጿን ታሰማችሁ፣ አሰሚኝ ድምፅሽን በሏት። የድንግል ማርያምን ድምፅ ከሰማችሁ መንፈስ ቅዱስ በሕይወታችሁ ይወርዳል፣ የእግዚአብሔርን ጸጋ ይፈስላችኋል። ማርያም ከእናንተ አትለይ። ሁሌ ድንግል ማርያምን የጠራ ወድቆ አይወድቅም፣ ስሟ ስንቅ ነው ለስደተኞች እያልክ ስትናገር ሰማሁ። እኔና ሴት ጓደኛዬ አብረን ነበር። ወረቀት ስለሌላት ትንሽ አደጋ ላይ ነበረች እና በየመን በኩል የሚካሄድ መንገድ አለ፣ ታውቁታላችሁ አይደል? ወደዛ ሲካሄድ በተለይ ለሴት ልጅ መንገዱ አስቸጋሪ ነው። እሷ ፍጹም እንደዚህ አይነት ነገር አትደፍርም ነበር። ይህንን ነገር ደፈረች። መሄድ አለብኝ አለ። ይህን እያሰብን ባለበት ሰዓት በመንገዳችሁ ሁሉ ማርያምን ከያዛችሁ የማትሻገሩት ባህር የማትወጡት ተራራ የለም እያልክ ስትናገር ሰማሁ እና እኛ ከምናስበው ጋር ተገጣጠመብንና ዝም ብለን እንደው እመቤታችንን ለምነን ሄደች። እሷ ከሄደች በኋላ ለስንት ቀናት እንደሆነ አላውቅም ድምጿን አላሰማችኝም አለ እና በጣም ተጨነቅኩኝ። እስከ ተወሰነ መንገድ ድረስ የመጀመሪያውን ኬላ ሲያልፉ ዝም ብለው ሳይፈተሹ አለፉ፣ ሞባይል ሳይነጠቅ። ቀጥሎ ሞባይሏ ባትሪ የለም። በኋላ ፖሊሶች ተኩሰውባቸው ተበታትነዋል ብሎ ተነገረኝ እና እየጸለይኩ እያለቀስኩኝ ትዝ የሚለኝ አንተ የምትናገረው ቃል ነበር። ማርያምን የጠራ አይወድቅም። እንደዚህ ብለሽ ነግረሽኝ አልነበረም ወይ ድንግል ሆይ? ሰባኪው ሲናገር ሰምቼ አልነበረም ወይ? እባክሽ ድምጿን አሰሚኝ፣ ስምሽን ጠርቼ አልቀርም ብዬ አለቀስኩ። ከዚያ በኋላ ወዲያውኑ ፖሊሶቹ ይዘዋቸው ምንም አልሆኑም ደህና ናቸው ተብሎ ወደ መግባት የሚችሉበት ደረጃ ላይ ይገባሉ። ድምጿን ሰማሁኝ። አሁን እየተደዋወለን እንገኛለን። የእመቤቴን ስራ ልንገር ብሎ ነው። ይህ የምስራች ነው።
እና በእምነት ለተነከሩ ሰዎች ነው የሚከሰተው። እናንተ ግን የሚያሰጋውን መንገድ አትሄዱት። እሺ አስፈሪው መንገድ አትሄዱ። እንድትሄዱ አልመክራችሁም። ሄዳ ለተሻገረችው እህታችን ድንግል ማርያም የበለጠውን ባህር ታሻግርልን። የሄዱ የስደተኞች እህቶቻችንን ሁሉ ትጠብቅልን። ባላችሁበት ማርያምን ጥሯት። እዚሁ ሆናችሁ እንደ ተራራ የተደነቀረ ህይወታችሁን ሜዳ ታደርግላችኋለች። እንደ ባህር የጠለቀ አስፈሪውን መንገድ እሷ ታሻግርላችኋለች። መርከብ ናት ማርያም የምንሻገርባት መርከባችን። ሐመረ ኖህ የኖህ መርከብ ነፍሳት የዳኑባት ናት። ስለዚህ በእሷ የማይድን የለም። ትውልድ ሁሉ በእሷ ሜዳ ነው። እሷን ለማመስገን የተፈጠረው። ስለዚህ እሷን ማመስገን ክርስቶስን ማምለክ ነው። ለእኛ ከእሷ በነሳው ስጋ ነው ያዳነን። ማርያም እናታችን ናት፣ ለዘላለም አማላጃችን ናት። የፍጥረት ሁሉ ንግስት፣ የፍጥረት ሁሉ እመቤት፣ የምህረት እናት ናት። የመድኃኔዓለም እናት፣ የኢትዮጵያውያን እመቤት ናት። ስሟ የተመሰገነ ይሁን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርልን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ተሰብስበን ለመዘመር እንድንበቃ የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት፣ የድንግል ማርያም ጸሎትና ምልጃ፣ የቅዱሳን መላእክት ጥበቃ አይለየን። አሜን።